ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ትኩረታችን እንደገና በሸዋ የፋኖች እንቅስቃሴ ላይ ይሆናል። እንግዲህ ለምንድነው አቶ ግርማ ስለ ሸዋ ብዙ የምትናገረው? ሸዋ ላይ ብቻ ለምን ታተኩራለህ? ሌሎችንስ ሌሎች የፋኖ እንቅስቃሴዎችንስ ሌሎች የሀገራዊ ጉዳዮችንስ ለምን አትመለከትም? ለምን አታይም? የሚል አንዳንድ አስተያየቶች ደርሰውኛል። በተባለ አስተያየቶች ደርሰውኛል። ያም የሆነበት ምክንያት አንዱ ምንድነው? በአሁኑ ጊዜ ኢትዮጵያ ውስጥ በጣም ብዙ ችግሮች አሉ። በጣም የተወሳሰቡ በጣም ብዙ ችግሮች አሉ። የኢኮኖሚክ ችግሮች፣ ማህበራዊ ችግሮች አሉ። በተለያዩ የሀገራችን ክፍል ውስጥ የተለያዩ ቀውሶች አሉ። በትግራይ ቀውስ አለ፣ በወለጋ ቀውስ አለ፣ በደቡብ ክልል ቀውስ አለ። ኢትዮጵያ ውስጥ ቀውስና ችግር የሌለበት ቦታ የለም። ኢትዮጵያ አሁን ያለችበት ሁኔታ እጅግ በጣም የሚያሳዝን፣ እጅግ በጣም የሚያሳስብ፣ እጅግ በጣም የሚያስጨንቅ ሁኔታ ነው ያለችው። ይሄ ችግር ደግሞ የመጣው በዋናነት ኢትዮጵያ ውስጥ ከተዘረጋው የፖለቲካ ስርዓት የተነሳ ነው። የፖለቲካው ስርዓት የበሰበሰ ያልሰለጠነ ቆሻሻ፣ በአንድነት ላይ የተመሰረተ ሳይሆን በመከፋፈል ላይ የተመሰረተ፣ ኢትዮጵያውያን ያላቸውን ተሰጥኦ ያላቸውን ጸጋ ለሀገራቸውና ለሕዝባቸው እንዲያወጡ ሳይሆን ያላቸውን ነገር እንዲቀብሩ የሚያደርግ፣ ኢትዮጵያውያን በሀገራቸው ላይ ተስፋ እንዲኖራቸው የሚያደርግ ሳይሆን ኢትዮጵያውያን ተስፋ እንዲቆርጡ የሚያደርግ፣ ኢትዮጵያ በልጆቿ እንድታድግ በልጆቿ እንድትኮራ ሳይሆን ኢትዮጵያ ልጆቿ ኢትዮጵያን ጥለው እንዲወጡ እንዲሸሹ የሚያደርግ፣ ኢትዮጵያውያንን የሚሰበስብ ሳይሆን ኢትዮጵያውያንን የሚበታትን፣ ኢትዮጵያ በታሪክ ትልቅ ሀገር የነበረች ሀገር፣ የብዙ አገሮች ተምሳሌት የነበረች ሀገር ኋላ እንድትቀር ያደረገው ሁሉ ነገር ምንድነው? ስርዓቱ፣ የፖለቲካ ስርዓቱ። ሲስተሙ ከተበላሸ፣ ህግ ከሌለ፣ ፍትህ ከሌለ፣ ዜጎች በሀገራቸው በሰላም ወጥተው መግባት የማይችሉ ከሆነ፣ የዜጎች መብት የማይጠበቅ ሆነ አንድ ሀገር ትወድቃለች። እና በኢትዮጵያ እጅግ በጣም ብዙ ችግሮች ነው ያሉት። እና እነዚህን ችግሮች ለመፍታት በውይይት በድርድር በሚል ሰላማዊ ሰልፎች በማድረግ ብዙ ተሞክሯል። ነገር ግን ያ ሊሆን አልቻለም። ስለዚህ አሁን ያለውን ይሄ ክፉ ስርዓት በተለይ በወያኔ ጊዜ የነበረ ስርዓት ነበር፣ ዘረኛ ስርዓት ነበረ። ህዝቡ ታግሎ፣ ወጣቶቹ ታግሎ፣ አማራ ክልል ያሉ ወገኖች ህይወታቸውን አጥተው፣ በኦሮሞ ክልል ያሉ ወገኖች ህይወታቸውን አጥተው፣ በህዝብ ትግል ህወሓት ከ4 ኪሎ ከአዲስ አበባ ተነስታ ወደ መቀሌ እንድትመሽግ ተደረገች። የህወሓት አገዛዝ ተገነደሰ። አሁን የህወሓት አገዛዝ ሲገነደስ የህዝቡ ተስፋ የነበረው በቃ የኢትዮጵያ ትንሣኤ መጣ። አሁን ሁላችንም በቃ በዘር በጎሳ በሃይማኖት ስንከፋፈል ስንናቆር ትግሬ፣ አማራ፣ ኦሮሞ፣ ጉራጌ፣ ከምባታ፣ ሀዲዬ እያልን እርስ በርሳችን ስንባላ ነው የነበረው። ስለዚህ አሁን በፍቅር ተያይዘን ሀገራችንን አንድ እናደርጋለን የሚል ትልቅ ተስፋ መጥቶ ነበር። የመደመር ፖለቲካ መጥቶ ነበር። ሁላችንም ተደመርደን ሲነርጂ ይሉታል። ሁላችንም ተደምረን ሁላችንም ያለንን እያዋጣን በቃ ሁላችንም አንድ ላይ ሆነን ተያይዘን ሀገራችንን እናደርጋለን በሚል እጅግ በጣም ብዙ ተስፋ በብዙዎቻችን ዘንድ ነበረ። ብዙዎቻችን ትልቅ ተስፋ ሰንቀን፣ ነገር ግን ምንድነው የሆነው? የበፊቱ የነበረው የህወሓት የዘር ፖለቲካ በአምስተኛ ማርሽ ያንን የሚያስኬድ በበለጠ ያንን የዘር ፖለቲካ በቃ የሚያስኬድ ቢያንስ ህወሓቶች በተወሰነ መልኩ ያዝ ያደረጉትን ነገር ሁሉ ሳይቀር ለቆ ሰይጣኑን ይሄ የዘረኝነት ሰይጣንን እንዲፈታ እንዲለቀቅ ያደረገ አገዛዝ ነው ኢትዮጵያ ውስጥ ያለው። ይሄንን አገዛዝ ከስር መሰረቱ ካልተነቀለ በስተቀር ገናው ለውጥ አያመጣም የሚል እምነት አለኝ እኔ። እና ይሄንንም ለማድረግ ደግሞ ፋኖ በአሁኑ ጊዜ ኢትዮጵያ ውስጥ የአብይ አህመድን አገዛዝ ሊገነድስ የሚችል ሊጥል የሚችል አንዳንድ መስተካከል ያለባቸው ነገሮች ከተስተካከሉ ይሄንን ክፉና ዘረኛ ኢትዮጵያውያንን ለ50 ለምናምን ዓመት ሲያሰቃይ ያደረየ ስርዓት
ክፉ የኋላ ቀር የጎሳ ስርዓት ሙሉ ለሙሉ ለመገርሰስ የሚያስችል ኃይል ያለው ፋኖ ጋር ነው። ስለዚህ ፋኖን ማጠናከር የኢትዮጵያን ትንሣኤ ማወጅ ነው። ፋኖን ማጠናከር፣ ፋኖ አሸናፊ ሆኖ እንዲወጣ ማድረግ ኢትዮጵያ ውስጥ ያለውን ችግር የመፍታት ጅማሬ ነው። ለምን የኢትዮጵያ ችግር የሚፈታው 4 ኪሎ ያለው ክፉና ዘረኛው ናዚዛዊ አገዛዝ ሲገረሰስ ነው። በጥላቻ ላይ የተመሰረተ ስርዓት፣ በመከፋፈል ላይ የተመሰረተ ስርዓት፣ ኢትዮጵያዊነትን በማርከስ ላይ የተመሰረተ ስርዓት፣ የኢትዮጵያን ባንዲራ በመጥላት ላይ የተመሰረተ ስርዓት፣ በክፋትና በጭካኔ ላይ የተመሰረተ ስርዓት እያለ 4 ኪሎ ያ ተቀምጦ ኢትዮጵያ ውስጥ ምንም የሚመጣ ነገር የለም። ስለዚህ ይሄ ውጤት የማያመጡ ነገሮች ላይ ጊዜ ከማጥፋት ውጤት የሚያመጣው ነገር ላይ ተጨባጭ ነገር ላይ ትኩረት መደረግ አለበት የሚል እምነት ስላለኝ፣ ለምሳሌ ከዚህ በፊት የምታስታውሱት ከሆነ እናቶ ልደቱ ምናምን ተሰብስበው የነበረ አንድ ውይይት ኮንፈረንስ ነው ምናምን ተደርጎ ነበር። እዛ ላይ ብዙ ትኩረት ያልሰጠሁት ለምንድን ነው? ብዙ ሰዎች ያንን ትኩረት ሰጥተው ጆሮአቸውን ወደዛ አድርጎ ሲከታተሉ ነበር። ያንን ትኩረት ያልሰጠሁበት ወቅት ያለ ምንድን ነው? ያ ምንም የሚፈይደው የሚለውጠው ነገር ስለማይኖር። ለምን የፋኖ እንቅስቃሴ ግን ትልቁ ነገር እሱ ይዘዲው ፋኖ እንቅስቃሴ ይዘዲው። ስለዚህ የፋኖ ትግል መደገፍ ማለት ቁልፍ ነገር፣ ለዚህ ነው አስፈላጊና አንገብጋቢ የሆነ ጉዳይ ነው። በዚህ ምክንያት ነው ፋኖ ላይ ትኩረት የምሰጠው። እሺ ከፋኖ ደግሞ ለምን ሸዋ ላይ ደግሞ ካላችሁኝ፣ ሸዋ ያለ ሸዋ የፋኖ እንቅስቃሴ ውጤት ያመጣል። ጎንደር ላይ ያሉ ፋኖች የጎንደር ፋኖች በጎንደር ውጤት ቢያስመዘግቡ፣ የወሎ ፋኖች በወሎ በራያ በቆቦ በላስታ ውጤት ቢያስመዘግቡ፣ የጎጃም ፋኖች በባህር ዳር በቢሸና በደንበጫ ውጤት ቢያስመዘግቡ የሚለወጥ ነገር የለም። 4 ኪሎ ያለው ስርዓት ካልተወገደ በስተቀር የሚለወጥ ነገር የለም። ምሳሌ የጎጃም ፋኖች ደብረ ማርቆስን ነፃ ወጡ፣ ባህር ዳርን ነፃ ወጡ። እንደገና አገዛዙ በጎሐጽዮን በኩል በደጀን አድርጎ እንደገና ወታደር ይልክና የሚልከው ወታደር ሁሉ ይኖር ወታደር ይልክና እንደገና አንዳንድ ቦታዎችን መልሶ ይቆጣጠራል። ስለዚህ የጎጃም ምድር ሁሉ ጊዜ የጦርነት ቀጠና ሆኖ ይቀጥላል ማለት ነው። ጎንደርም እንደዚህ፣ ወሎም አንድ አካባቢ ብያል እንደገና በኮምቦልቻ አድርጎ በአውሮፕላን አድርጎ ኮምቦልቻ ላይ ሰራዊት ያሰፍራል፣ ወይም ደግሞ በሚሌ በኩል አድርጎ በአዋሽ በኩል ወታደር ይልካል። እንደገና ደግሞ ሰው ለምን ገንዘብ እየገዛም እያፈሰም 30 ሺህ 40 ሺህ ለ3 ወር ለ5 ወር እያሰለጠነ አገዛዙ ወደ አማራ ክልል ሰራዊት መላክ አያቅተው። ስለዚህ ያን እያደረገ በወሎ ውስጥ ነው በወሎ ጦርነት ይቀጥላል። ጎንደርም እንደዚሁ። ስለዚህ በወሎ ጦርነቱ ይቀጥል፣ በጎንደር ጦርነቱ ይቀጥል፣ በጎጃም ጦርነቱ ይቀጥል። አብይ አህመድና የኦሮሞ ብልጽግና እንደማ አይሰጣቸው እንደውም እርስ በርስ እንዲዋጉ እያደረግናቸው ነው ብለው እነሱ እንደውም እዛ በቃ አዲስ አበባና ሸዋን ይዘው የፈለጉትን እያደረጉ የፈለጉትን እየፈለጡ የፈለጉትን እየቆረጡ ይቀጥላሉ። እንግዲህ 4 ኪሎ በአገዛዙ ስር እስካለ ድረስ ጎንደር የሚደረግ እንቅስቃሴ፣ ጎንደር ብቻ የሚደረግ እንቅስቃሴ፣ ወሎ ብቻ የሚደረግ እንቅስቃሴ፣ ሸዋ ብቻ ወይም ደግሞ ጎጃም ብቻ የሚደረግ እንቅስቃሴ ምንም ፋይዳ የለውም። ስለዚህ ትኩረቱ ወዴት ነው መሆን ያለበት? ትኩረቱ ወደ አዲስ አበባ ነው መሆን ያለበት። እና የአብይ አህመድን ደጃፍ ማንቋቋት ያስፈልጋል። የጎንደርም የሸዋም የጎንደርም የወሎም የሌሎቹም ፋኖች ወደ ሸዋ መምጣት አለባቸው። አውደ ውጊያውን ከጎንደር ከወሎ ከጎጃም አውደ ውጊያ ወደ ሸዋ መሄድ አለበት። ኮርቶ ወደ ሸዋ ነው መሆን ያለበት። ስለዚህ በዚህ ምክንያት ሸዋ እምብርት ስለሆነ ሸዋ ላይ እናተኮራለን። እና ሸዋ ላይ የማተኮረው በዚህ ምክንያት ነው። አድማጮቻችን ተመልካቾቻችን፣ እና ከዚህ ጋር በተገናኘ በተለይ የሸዋ የአፋሕድ አመራሮች ጠንካራ ክስና ማስጠንቀቂያ እየሰጡ ነው። በሚዲያ ላይ ጠንካራ ክስና ማስጠንቀቂያ እየሰጡ ነው። በተለይ እኔንም በተመለከተ እኔ ላይ በጣም በርካታ ቅሬታዎች እያሰሙ ነው። ከዚህ በፊትም በዚህ በዋሜራ ሚዲያ አቅርቤያለሁ። ጋሽ ምንተስኖት ወንዳፍራ በሚዲያ በኢትዮ 360 ወጥቶ በአደባባይ እኔን ወቅሷል። በአደባባይ እኔን ተችቷል። እንደዚሁም በርካታ የአማራ ፋኖ በሸዋ አመራሮች እነ ፋኖ አዶናይ ምናምን እነ ፋኖ ካሳሁን የመሳሰሉትም በሶሻል ሚዲያም በተለያየ መንገድ አንዳንድ ዛቻና ማስፈራሪያ እስከ ማድረስ የደረሱበት ሁኔታ ነው ያለው። ለምንድን ነው ይህ ሰው ማይተወን ብለው ሰዎችን ደግሞ እስከ መላክ የደረሱበት ሁኔታ አለ እና እኔ በማደርገው እንቅስቃሴ ደስተኛ አይደሉም።
እና ደስተኛ አይደሉም። እና ደስተኛ ካለመሆናቸው የተነሳ በጣም ቅሬታ እያሰሙ ነው። ነገር ግን ከዚህ ጋር በተገናኘ አንድ በግልጽ ማስቀመጥ የምፈልገው ነገር እኔ ታማኝነቴ መጀመሪያ ደረጃ ለማመልከው አምላክ ለእግዚአብሔር ነው። የምፈራው የምሰማው እግዚአብሔር አምላክ፣ ከዛ ለህሊናዬ ነው። ሶስተኛ ደግሞ ለህዝብ ነው። ለህዝብ ታማኝነቴ ለህዝብ። ማንም ሰው ቀጥሮ አይደለም የሚያሰራ፣ የማንም አገልጋይም የማንም ባሪያም አይደለሁም። ከሀገሬ ከወጣሁ 30 ምናምን በ92 ነው ከሀገሬ የወጣሁት። ኢትዮጵያ ውስጥ ምንም ነገርም የለኝም እና ምንም በግለሰብ ደረጃ የሚያገናኘኝም ምንም ነገርም የለም። ነገር ግን ይሄ አሁን የማደርገውን ነገር የማደርገው ለህዝብ ካለኝ ክብር፣ ለህዝብ ካለኝ ፍቅር የተነሳ። የአማራ ክልል በጦርነቱ ውስጥ መቀጠል የለበትም። የጎንደር፣ የጎጃም፣ የወሎ፣ የሸዋ ህዝብ መከራውን እያየ ነው። በጦርነቱ ውስጥ ለ2 ዓመት ቆይቷል። ይሄ ጦርነት መጠናቀቅ አለበት፣ በፋኖ አሸናፊነት ይሄ ጦርነት መጠናቀቅ አለበት ከሚለው እና በምንወቅስበት ጊዜ፣ በምንተችበት ጊዜ፣ በምንቃወምበት ጊዜ፣ እኔ በተለይ በምወቅስበት ጊዜ፣ በምተችበት ጊዜ፣ በምቃወምበት ጊዜ በምክንያት ነው ያለው፣ በምክንያት። ስለዚህ የሸዋ የአፋሕድ አመራሮች በምክንያት ደግሞ ቅሬታ ቢያሰሙ እኔ እሰማለሁ፣ ለመታረምም ዝግጁ ነኝ እና ይሄንን በዚህ አጋጣሚ ለመግለጽ እወዳለሁ። እስቲ ወደ የሸዋ ፋኖ አመራሮች ክስ ከመሄዴ በፊት አንድ ክሊፕ ላሳያችሁ። ይሄ የጎንደር አስደማሚ ሁኔታ ነው። ብዙ ጊዜ ስለተደጋገምኩት ይሄንን የማሳየው በተለይ ለሸዋ አመራሮች እንደው መግቢያ እንዲሆን ነው። በተለይ እኔ እየጠየቅኩ ያለሁት ነገር ምን እንደሆነ እንዲያውቁ ነው። እና እስቲ የጎንደር አስደማሚ ሁኔታን እነ ሻለቃ ደረጀ ከዚህ በፊት ከተናገረው አንዱን ክሊፕ እስቲ ልጋብዛችሁ። የተንኮታኮተው አገዛዙ የተንኮታኮተው ሰራዊት አንድ ቁጥር ሳይጨምራውን ቁጥር ጨመረ መስሎ በእኛ ክፍተት ቀጠና የተቆጣጠረ መስሎት አሁን ብራ ገበየ እያለ ነው። ለዚህ ተሰላሚ መሆን የለብንም። ጎበዝ ማወቅ አለብን። ተዋጊ መሪን ሞግት። ከማን ጋር እያጋጨኝ ነው? ከማን ጋር ነው ልጋጭ እየገፋኝ ያለ ብለን መሪን መሞገት አለብን፣ መጠየቅ አለብህ። ደረጃ የሚመራው ፋኖ፣ አበበ መልክ የሚመራው ፋኖ፣ ሰለሞን የሚመራው ፋኖ፣ ሌሎች አረበኞች የሚመሩት ፋኖ፣ ጊዜና ከወንድምህ ከቋራው ልጅና ፋኖ ጋር ከጎንደር በጋሻው ፋኖ ጋር ግጠም ብዬ የሚመራውና ማዘው ከሆነ የሚሞግት ሊጠይቅ ይገባዋል። ከማን ጋር ወንድሜ ጋር እንዴት ግጠም አልከኝ ብለህ ልትጠይቀኝ ይገባል። ሌሎችም አመራሮች ሂድና ጠቅላይ ግዛቱ ጋር ተኩስ ቢልህ ልትጠይቅ ይገባል። ማንም ነው ነፃ የምታወጣው ታዲያ? ትክክል። ወንድም ግን ስትሞት ቢደርስልህ ስትቆስል ያስረን የሚያነሳን ህዝብን ወገን ግን ህይወት ግን ወንድም ግን ነፃ እናወጣለን ወንድም ግን ግደል ሲልህ እንዴት ነው የምትቀበለው? የት ነው የምታዘው ብለህ ነው ምንም አትጠይቀው። ምትሞት ሙተ ነፃ የምታወጣ እኮ አንተ ነህ። እሱ ቁጭ ብለህ ሲያዝ በስልክ ልትታዘዝ ፋኖ ካለህ ራስህን ጠይቅ። በቃ ራስህን ጠይቅ። በአንተ ስም ከግንባር ላይ ሊታገል መስሎ መኪና ቆሞ የሚዘርፍ ፋኖ ካለ ህዝቡን ነው የሚዘርፈው። እኛን ቢቀልለን ህዝቡን ነው የሚዘርፈው። ሻለቃ ደረጀ በላይ የአፋሕድ የጎንደር ጠቅላይ ግዛት እዝ። ቅድም የሸዋ አፋሕድ አመራሮች ጠንካራ ክስ ማስጠንቀቂያ ብዬ ያልኩት ከጎንደር ያንን ስላላገኘው የጎንደር የአፋሕድ አመራሮች የተወሰኑትን እኔ አናግሬ ያውቃለሁኝ። ብዙ ጊዜ አንዳንድ ነገሮችን ስጽፍ አንዳንድ ነገሮችን ስናገር ወቀሳ ያቀርቡልኛል፣ በግል ይነግሩኛል። ይሄን ለምን ታደርጋለህ ብለው የሚያነጋግሩኝ ያለውን ነገር ደግሞ ችግር ካለ ደግሞ ምናልባት የተሳሳተ መረጃ ሊኖር ይችላል ብሎ ሁኔታውን ያስረዱኝ ብዙ የአማራው የአፋሕድ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አመራሮች አሉ። እንደውም አስታውሳለሁ አንድ ጊዜ እዚህ ጋር የምትመለከቱት በግራ በኩል የምትመለከቱት ፋኖ ሰለሞን አጣናው ነው እና አንድ ጊዜ ይሄንን የምናገረው ፋኖ ሰለሞን አጣናው በመድረክ ላይ ስለተናገረው የኔና የሱን ንግግር በመድረክ ላይ ስለተናገረው እኔም ደግሞ ብናገረው አይቀየመኝም በሚል ነው።
እና ይሄ ወቅቱ አስታውሳለሁ ኮሎኔል ታደሰ ሸቴ የሞቱበት ወቅት የፋኖ ኮሎኔል ታደሰ ሸቴ በላይ ጋይንት ከአገዛዙ ጋር ተዋግቶ ከሱና ቤተሰቦቹ ጋር ሆኖ የተሰዋበት ጊዜ ነበር። ያንን በሰማ ጊዜ በጣም አዝኖ በጣም ስሜታዊ ሆኖ እንዳጋጣሚ በዛን ጊዜ ከአብሮት እንግዲህ ፋኖ ሰለሞን አጣናው የአጼዎቹ ክፍለ ጦር መሪ ነው እና የአጼዎቹ ክፍለ ጦር ቃል አቀባይ በቅርበት የሚያውቀው ድሮም የማውቀው የማያድ አመራር የነበረ ጊዜ የጎንደር ክፍል የጎንደር አስተባባሪ የነበረው መምህር ዘመነ ምህረት አለ። ከመምህር ዘመነ ምህረት ጋር እንገናኛለን። አብረን በምናወራበት ጊዜ ፋኖ ሰለሞን አጣናው ስልኩን ወሰደና በቃ ብዙ ነገር ተናገረኝ። ባካችሁ አትበጥብጡን እናንተ ዲያስፖራዎች፣ ባካችሁ ቢቻል አንድ ለማድረግ ስሩ፣ እኛን አንድ ለማድረግ እኛን ለማስማማት ስሩ ብሎ በቃ ብዙ ነገር ተናገረኝ። አሁን ብዙ ነገር በሚናገርበት ጊዜ እኔም ደግሞ አዳመጥኩ። ለምን ይሄ ወንድም በአገር ቤት በህይወትና በሞት መካከል ዋጋ እየከፈለ ያለው እና እንደፈለገ ቢናገረኝ ፍረስትሬት አድርጓል። እንደገና ብዙ ነገር ሆኗል። በደንብ በቃ አንድ ስሜቱን አንደርስታንድ ስላደረኩት በቃ የፈለገውን ነገር ሲናገረኝ ዝም ብዬ አዳመጥኩት። ከዛ ፋኖ ዘመነ ጋሽ ግርማ ነው የሚለኝ። ጋሽ ግርማ በቃ ስሜታዊ ሆኖ ነው ግድ የለም አትቀየሙ ምናምን ሲለኝ፣ ኧረ እኔ እሱ የፈለገውን ነገር መናገር ይችላል። እሱ ህይወቱን ለፋኖ አሳልፎ የሰጠ ሰው አይደለ እንዴ? እንደፈለገ ሊናገረኝ ይችላል አልኩት። ከዛ እንደገና ፋኖ አጣናው ስልኩን ወሰደና እንደገና ተግባባን። በጣም አመሰግናለሁ የኔ ወንድም፣ ስልኩን እንደዚህ ስናገር ስልኩን ዘግተህ ባለመሄድ በጣም አመሰግናለሁ እና ትልቅ ነገር ነው ያደረከው እና በቃ እኔ ትንሽ አዝኜ ነው ከፍቶኝ ነው እየሆነ ባለው ነገር ከፍቶኝ ነው። እኛ አንድ ካለመሆናችን የተነሳ ይሄው ወንድማችንን አጣን እና ባክህ የኔ ወንድም በቃ አንድነትን ስበኩ፣ ስለ አንድነት ስሩ ብለው በቃ ብዙ ነገር ተማጽኖ ተናገረኝ። አንድነትን እንድንሰራ ስለ አንድነት እንድንተጋ ብዙ ነገር ነገረኝ እና እኔም በቃ በተቻለ መጠን እኔ ስለ አንድነት እሰራለሁ ብዬ በጎንደር ያለውን ሁኔታ ጎንደሮች አንድ እንዲሆኑ በውስጥም በአደባባይ በተለያየ መንገድ ማበረታታትን ቀጥያለሁ። አንድ ጊዜ ስለ ፋኖ ደረጀ በላይ በጎንደር ስላሉት ነገር አንድ ጊዜ ተናግሬያለሁ። እነሱን ከማበረታታቶች እግዚአብሔር የተመሰገነውን ደግሞ እነሱ እኔንም የጎንደርንም ህዝብም አላሳፈሩት። ይሄው እንደምታዩት እርግጥ ስህተቶች ሰርተዋል። በደቡብ ጎንደር እርስ በርስ ተጋለዋል። ግን እሱንም ህዝቡን ይቅርታ ጠይቀው እሱንም አርመው ይሄው አንድ እየሆኑ ነው። ቀደም ሲል በመረጃ ቴሌቪዥን እንዳሳዩዋችሁ እየተጎራረሱ ነው፣ እየተቃቀፉ ነው። ጎንደር ያለው መንፈስ ይሄ እና የሸዋ ፋኖችም እንደ ጎንደር ፋኖች ደውለው ቢያገኙኝ ቢወቅሱኝ በዚህ መንገድ ተሰርተሃል፣ በዚህ መንገድ ተሳስተሃል ብሎ እኔ አርማለሁ። እኔ የምናገረው ምቆም በቃ ይሄን ፕሮግራሞችን በመሰራው እኔ ሳንቲም ስለሚከፈለኝ ዩቲዩብ ስራዬ ስለሆነ አይደለም። ዩቲዩብ ውስጥ እኮ ስንት የዩቲዩብን እኮ ይሄን ፕሮግራም በዩቲዩብ እኮ ፕሮግራም የሚከታተሉት እኮ ቢበዛ 10,000 ቢሆን ነው ከመቼ 10,000 ሰው እየተከታተሉ ምን ገንዘብ ነው የሚገኘው? የኔ እኮ እንደነ መሳይ መኮንን እንደ አንከር ምናምን አደረጋችሁ በዩቲዩብ የምትተዳደር ሰው አይደለም። 5,000 2,000 3,000 የሚያይ ሰው ምንድን ነው ያገኘው? ይሄ ፕሮግራም በዋናነት ለዩቲዩብ አይደለም። ይሄ ፕሮግራም በዋናነት በመረጃ ቴሌቪዥን ለሚሊዮኖች እንዲዳረስ ነው እና በኮንሲስተንትሊ እየተናገርኩ እየሰራሁ ያለሁት ደግሞ ምንድነው ፋኖችን አንድ ሆኖ እርስ በርስ አትተዋከሱ፣ እርስ በርስ አትገዳደሉ። ልክ እነዚህ እነ ሻለቃ ደረጀ ያሉትን ነገር እነ መከታው ማሞ እንዲያደርጉ ነው እየጠየቁ ያሉት። እና እስቲ አንድ አሳዛኝ ክሊፕ ላሳያችሁ። እዚህ ጋር ይሄ የምታዩት ወንድም አሁን ከዚህ በኋላ በጣም እየደጋገምኩ ነው ማሳየው። ለምን ይሄ የአበበ ጢሞ ምክትል ፋኖ ስንታየው ይባላል። ፋኖ ስንታየው ደመቀ ይባላል። የሸዋ ጠቅላይ ግዛት እዝ ቃል አቀባይ ነው።
እና ኦፊሻላዊ በሆነ መንገድ ይሄ ወንድም የሸዋ ጠቅላይ ግዛት እዝ ቃል አቀባይን በአማራ ፋኖ ህዝባዊ ኃይል ላይ ጦርነት ያወጀበት መግለጫ ነው። እስቲ እንከታተለው። ደጋግሜ ማጫውተው ሰው እውነታውን እንዲያውቅ ነው። እኛ በምንቃወምበት ጊዜ እኛ የአማራ ፋኖ የአፋህድ የሸዋ አመራሮች ላይ ጠንካራ ትችት በምናቀርብበት ጊዜ በባዶ እጃችን አይደለም። ከምንም ሳንነሳ ምክንያት እያለ ነው። ተከታተሉ። ሌላው ምናልባት ለአማራ ህዝብ አጠቃላይ የሚያስፈልገው እንደዚህ አይነት የቃላት ወሬዎች እንዳልሆኑ እኛም እንደተቋም በተለይ የአባቶቻችንን ማዕደራ ስላለብን የምንረዳው በዛ ልክ ነው። በየሰዓቱ የሚወረወሩ ጠጠሮች፣ በየሰዓቱ ትግሉን የሚቀቡ ጥላሽቶች አስፈላጊ ናቸው ብለን አናምንም። ስለዚህ ለአማራ ህዝብ የሚያስፈልገው አንድነት እንጂ የመከፋፈያ መንገድ በየሰዓቱ እያመጡ ህዝባችንን ማወናበዱ ይጠቅማል ብለን አናስብም። ሌላው በተለይ ትክክል ነው። ለህዝቡ የሚያስፈልገው አንድነት ነው። ህዝቡን የሚከፋፈል ፋኖችን የሚከፋፈል ነገር አያስፈልግም። ትክክል ነው። እስካሁን ይታወቃል። ሸዋ የአማራ መዳኛ ነው፣ እናውቃለን። ሁሉም ግዛት የአማራ ህዝብ እንደፈለገበት በነፃነት የሚንቀሳቀስበት ቀጠና ነው። ወሎ፣ ሸዋ፣ ጎንደር የሚባል ቀጠና የለም። ሁሉም አማራ የሚኖርበት ቀጠና ነው። ከዚህ ጋር በተያይዞ ምናልባት ሸዋ ጠቅላይ ግዛት ሸዋን እስካስተዳደረ ድረስ ሸዋ ላይ ያሉ ችግሮችን በራሱ መንገድ ይፈታል። በአባቶቻችን በሰጡን ጥበብ ሸዋ ላይ አንድ ተቋም አንድ መሪ እንዲፈጠር የጀመርንባቸው መንገዶች አሉ። በውይይቶች እንዲሁም በአንዳንድ እንቅስቃሴዎች እነሱ ተጠናክረው ይቀጥላሉ። በሸዋ አንድ መሪ ነው የሚያስፈልገው እና በሸዋ አንድ ኃይል እንዲኖር የጀመርናቸው እንቅስቃሴዎች አሉ። እሱን አጠናክረን እንቀጥላለን ነው የሚለው። እነዚህ እንቅስቃሴዎች እነዚህን አጠናክረን እንቀጥላለን የሚለው እንቅስቃሴዎች ምንድነው? በጉልበት በኃይል በሌሎች ላይ ጦርነት በመክፈት ሌሎች ፋኖችን በመግደል ሌሎች ፋኖች ላይ በመተኮስ በጉልበት የሚደረግ ያንን ነው እንቅስቃሴ እንጀምረናል የሚሉት። የፍቅር እንቅስቃሴ፣ የአንድነት እንቅስቃሴ፣ ከሌሎች ጋር ተስማምቶ ያሉ ችግሮችን የመፍታት እንቅስቃሴ ሳይሆን የውጊያ እንቅስቃሴ ነው። እነሱ ናቸው እንግዲህ እዚህ ጋር እያሉ ያሉት። በኃይል በጉልበት ሌሎችን ምን እናደርጋለን እንጠቀለላለን ነው እያሉ ያሉት። በተረፈ ሌሎች አደረጃጀቶች ምናልባት ሸዋ የአማራ ህዝብ የሁሉም መናገሻ ነው በሚል ግን ሸዋ ጠቅላይ ግዛት ሳይፈቅድ አንድም ወታደራዊና ፖለቲካዊ እንቅስቃሴዎችን ማድረግ እንደማይቻል እንደ ተቋም ማስገንዘብ እንፈልጋለን። ይኸውና ሌሎች አደረጃጀቶች ሌሎች የፋኖ አደረጃጀቶች የሸዋ ጠቅላይ ግዛት እኛ ካልፈቀድን በስተቀር በሸዋ ውስጥ ምንም አይነት እንቅስቃሴ ማድረግ አይቻልም። ይሄ ነው አቋማቸው። ይሄ እንግዲህ የአማራ ፋኖ ሸዋ ጠቅላይ ግዛት የአፋሕድ የአማራ ፋኖ ሸዋ ጠቅላይ ግዛት ያወጣው መግለጫ የሰጠው መግለጫ በሸዋ ውስጥ አንድ ኃይል ነው መኖር ያለበት። ያ ኃይል እንዲሆን እየሰራን ነው፣ እያደረግን ነው፣ የተለያዩ እርምጃዎችን የተለያዩ እንቅስቃሴዎችን እያደረግን ነው ይላል። ይህንን በሚልበት ጊዜ ከሌሎች የፋኖ አደረጃጀቶች ጋር አንድ ለመሆን የሚደረግ ውይይት የለም፣ የሚደረግ ንግግር የለም። ስለዚህ ከሌሎች ጋር ሌሎችንም አቅፎ ሸዋን አንድ ለማድረግ እየተደረገ ያለው እንቅስቃሴ የኃይል እንቅስቃሴ ነው፣ ጦርነት ነው። እና የሸዋ ጠቅላይ ግዛት በሌሎች ፋኖች ላይ ጦርነት ከፍተዋል። በጉልበት ሁሉንም ልክ ሻዕቢያ ጀብሃን እንደጨፈለቀው እኛም በቃ በሸዋ ያሉትን በሙሉ ጠፍልቀን በጉልበት ሁሉን አንድ አድርገን እንቀጥላለን የሚል አቋም ወስደው ወታደራዊ እንቅስቃሴ ውጊያ አገዛዙ ላይ ሳይሆን ውጊያ እያደረጉ ያሉት ፋኖች ላይ ወንድሞቻቸው። አያችሁ ወሎ ያለ ሸዋ ያለውና ጎንደር ያለው ልዩነት ነው። የጎንደር ፋኖ አመራሮች ማንም ሰው ካሁን በኋላ ወንድሙ ላይ እንዳይተኩስ ብለው ነው መግለጫ ያወጡት። የሸዋ ፋኖች ግን ያለኛ ፈቃድ አንድም ኃይል ሸዋ ውስጥ መንቀሳቀስ የለበትም የሚል በጣም ጀብደኝነት የተሞላ አቋም ነው የወሰዱት። እንግዲህ ይሄ እንግዲህ የሸዋ ፋኖ የአማራ ፋኖ የሸዋ የአፋሕድ የሸዋ መሪዎች እያደረጉት ያለው ነገር ነው ማለት ነው። እስቲ ወደ አበበ ጢሞ ወስዳቸዋለሁ። አበበ ሙላቱ በጣም የማከብረው የማደንቀው ሰው ነው።
በነገራችን ላይ ከአበበ በለው ከአዲስ ድምጽ አበበ በለው ከወዳጄ ከአዲስ ድምጽ አበበ በለው ጋራ ለረጅም ጊዜ አብረን ከሱ ጋር የሰራንን ነገር ግን አሁን ባለው ነገር ትንሽ አለመስማማት አለን። ያው ላለመስማማት ተስማምተን በሚናገራቸው በሚሰጣቸው አስተያየቶች በጣም ጠንካራ የሆነ ትችት፣ ጠንካራ የሆነ ተቃውሞ አለኝ። አይ ቲንክ አቤ ብዙ ስህተቶች እየሰራ ነው የሚል እምነት ነው ያለኝ። ግን ግድ የለም ያው ሁሌ መስማማት የለብንም። ለ25 ዓመት ለ26 ዓመት ለትግሉ ለሀገር ያበረከተውን በጣም አከብራለሁኝ። አሁን ግን እንዳጋጣሚ ሆኖ አቤ እያራመደ ባለው እየተናገረ ባለው አቋሙ አንስማማም። በቃ ላለመስማማት ተስማምተን እንቀጥላለን እና አበበ በለው ወዳጅ አበበ በለው አቤ ጢሞን ቃለ ምልልስ አድርጎታል እና ያንን ቃለ ምልልስ አደመጥኩ እና በቃለ ምልልሱ ላይ አበበ ጢሞ የተናገረው አንዳንድ ንግግሮች አሉ እና በዛ ንግግሮች አበበ ጢሞ ምንድነው ያለው? በዋናነት በሚዲያው ላይ በጣም ምሬት በተሞላበት መንገድ ነው እየተናገረ ያለው። እና አንድ ነገር ማወቅ ያለበት ሚዲያን መናገር ከጀመር ሚዲያ ላይ ብሶት ማሰማት ከጀመር አያችሁ ችግር አለ ማለት ነው። አንድ ሰው እውነት ከሱ ጋር የሆነ ሰው የህዝብ ድጋፍ ያለው ሰው በምናደርገው ነገር ምን ተማመን ሰው ማንም የፈለገውን ቢል ግድም አይሰጣል። ነገር ግን በሚዲያ የሚነገረው ነገር በጣም አበሳጭቷቸዋል እና ያንን በተመለከተ አበበ በለው ላይ ቀርቦ አቤ ጢሞ በጣም በጠነከረ መልኩ ብሶት አሰምቷል። ያ ብሶት ደግሞ ያው ስም ባይጠቅስም ያው እኛን በተለይ እኔን ማለቱ ሊሆን እንደሚችል መገመት እችላለሁ። እስቲ አቤ ጢሞን እናዳም። ሌላውና ዋነኛው በሸዋ ላይ እንግዲህ በርከት ያሉ በርካታ ትግሎችን ስናደርግ ቆይተናል። እንግዲህ የተለያየም አደረጃጀት ተፈጥሮ ነበረ። እነዛን አደረጃጀቶች በአንድም በሌላም መልኩ ወደ አንድ ለማምጣት ጥረት ተደርጓል። ከወንድሞቻችን ጋር እንግዲህ በተወሰነ አለመግባባት ያው ግጭት ቢፈጠርም እነዛን ግጭቶች በማርገብ ረገድ ወደ አንድ ለመምጣት በርካታ ወንድሞቻችን ከኛ ጋር እንግዲህ አመራሮችም በርካታ ሰራዊትም ወደኛ ተቀላቅሎ እዚህ ጋር ልብ በሉልኝ ግጭቶች ተከስተዋል ብሏል። ከሌሎች የፋኖ አደረጃጆች ጋር ግጭቶች እንደተከሰቱ አበበ አምኗል። ያ ማለት ነው ተዋግተዋል ማለት ነው። ከዛ ምንድነው የሚለው የተወሰኑት ደግሞ ወደኛ ተቀላቅለዋል። ይሄ ውሸት ነው። ምንድነው የሆነው? በተጉለት አካባቢ የአማራ ፋኖ በሸዋ አሁን የአፋብሃ የሸዋ ቀጠና አመራሮች የነጎድጓድ ክፍለ ጦር ያለበት አካባቢ ምክትል መሪው መቶ አለቃ ለመነህን ጨምሮ እንደነ ዳዊት ቀጸላን ያሉ 1-3-4 አመራሮች አንተነህ ማነው ፋኖ አንድነት የመሳሰሉ የተወሰኑ አመራሮች ያሉበት አካባቢ ከውስጥ እነዚህ ፋኖ አመራሮች የት እንዳሉ መረጃ ይደርሳቸዋል። መረጃ ከደረሳቸው በኋላ ያሉበት አካባቢ ሳያስቡት አምቡሽ ያደርጓቸዋል። ከዛ ያግቷቸዋል፣ ይማርኳቸዋል። እንደገና ደግሞ ወደ በዞ የሚባል አካባቢ እንደዚሁ ጥቃት ፈጽመው በዞ የሚባል አካባቢ ወደ ፋሲካ ነገ ሊሆን ትንሳኤ በዓል ነገ ሊሆን ቅዳሜ ቀን አገዛዙ የድሮን ጥቃት የፈጸመበት ቦታ ነው። እዛ አካባቢ የነጎድጓድ ክፍለ ጦር ፋኖችም ከሰሙን ክፍለ ጦር የተወሰኑ እዛ አካባቢ ነበሩ መጥተው በነበሩበት ጊዜ አገዛዙ የድሮን ጥቃት ይፈጽማል። የተወሰኑ ንጹሃን ዜጎችን ይፈጽማል፣ ፋኖችን ይገላል። እና የዚህን ጊዜ እነዚህ የነጎድጓድ ክፍለ ጦርና ሌሎች ከሰምኩ በተዳከሙበት ጊዜ ቁስል ባለበት ጊዜ የሸዋ ጠቅላይ ግዛት እዝ በዛ አካባቢ ገብቶ ብዙ ፋኖችን የሸዋ ፋኖችን ማድረግ እና እስረኞች ናቸው። ነፋኖ አንድነት፣ ነፋኖ ዳዊት፣ ነፋኖ ለመነ በሙሉ ምንድናቸው? እስረኞች ናቸው። እና እነዚህን ያሰሯቸውን አስገድደው በቴሌቪዥን ቃለ መጠይቅ እንዲሰጡ አድርገው የሸዋ ጠቅላይ ግዛት እዝን ተቀላቅለናል። እነዚህን ነው እንግዲህ አበበ ተቀላቀሉን ብሎ የሚለው ወረው ውጊያ ከፍተው ጦርነት ከፍተው የማረኳቸው ሰዎች እና ይሄ እዚህ ጋር የምናየው እንግዲህ በወንድሞቻቸው ላይ ምን አድርጓል ማለት በወንድሞቻቸው ላይ ውጊያ ከፍተው
በጉልበት በጉልበት በዛኛው ሳይድ ያሉ ፋኖችን ወደ እነሱ ለመጠቅለል እያደረጉ ያለውን እንቅስቃሴ ነው ፋኖ አበበ ቲሞ በዚህ ከአበበ በለው ጋር ባደረገው ይፋ ያደረገው። እስቲ እንቀጥል ይሄንን ነገር። ሰራዊቱም ተሐድሶ ወስዶ አሁን ወደ የኮሩና ክፍለ ጦሩ ለትግል ራሱን ዝግጁ አድርጎ እየተንቀሳቀሰ ያለበት ሁኔታ ነው ያለ። እንግዲህ እዚህ ጋር ሰራዊቱ ተሐድሶ አድርጎ የማረኳቸውን ነው የሚለው። የማረኳቸውን ተሐድሶ አድርገን በቃ ወደኛ ቀላቅለናቸዋል። ያው ችግር የነበረባቸው ነበሩ፣ የተሳሳተ አመለካከት ነበራቸው። አሁን እነሱን አሰልጥነን ተሐድሶ አድርገን ወደኛ ተቀላቅላቸዋል። አሁን ወደ ስምሪት ልከናቸዋል ነው ያሉት። እስቲ ወንድ ከሆኑ በነፃ ይልቀቋቸው፣ እስቲ ወደ ማጀቴ እንዲሄዱ ያድርጓቸው፣ እስቲ ወደ ወሎ እንዲሄዱ ያድርጓቸውና ከዛ በኋላ እነዚህ እነሱን የተቀላቀሉ ፋኖች ምን እንደሚሉ እንሰማቸዋለን። ነገር ግን አንድ ድረስ ያው ብዙ ሰዎች እንደዚህ እያደረጉ ስለሚያደርጉ በጣም ያሳዝናል። እስቲ እንቀጥል። እንግዲህ አመራሮችም በተመሳሳይ በርካታ አመራሮች አሉ እኛ ጋር። እነዚህ አመራሮች የስራ ድርሻ ተሰጥቷቸው እንግዲህ ሸዋን አንድ አድርገን ያሰሯቸውን ነው እንግዲህ በጦርነት ያሰሯቸውን አመራሮች ስራ ድርሻ ሰጥተዋቸው እነሱን አስረው በእነሱ ስር በማድረጋቸው ነው እንግዲህ ሸዋን አንድ የሚያደርጉት። አያችሁ፣ ሄደው በመግደል ሌላውን በመጉዳት ሌላውን በመጨፍለቅ ሌላውን በመማረክ ከዛ ደግሞ በእነሱ መንገድ ተሐድሶ በመስጠት ስልጠና በመስጠት ወይ ከዛ ስምሪት በመስጠት በዚህ መልኩ ነው እንግዲህ ሸዋን አንድ ለማድረግ እያሰቡ ያሉት። በጋራ መምራት እንዳለብንና በጋራ ለአማራው አንድነት ለአማራው ትግል በጋራ መቆም እንዳለብን ተነጋግረን በዚህ ልክ ተሐድሶ ወስደው አብረን በጋራ እየተንቀሳቀስን ያለንበት ሁኔታ ነው ያለ። ይሄንን ይመስላል። ሌላው አንድነታችንን የማይፈልጉ ኦኬ፣ እዚህ ጋር እንግዲህ ነገሩን ሰመራይዝ ለማድረግ አድማጮቻችን፣ ተመልካቾቻችን በነገራችን ላይ ይሄ የአበበ ጢሞ ንግግር አበበ ጢሞ በራሱ እየተናገረው ያለው አይመስለኝም፣ ተገዶ እየተናገረ ያለው ነው ይመስለኝ። እና ነገር ግን እየተናገረ ያለው ነገር ምንድነው? ከፋኖ ከሌሎች የፋኖ አደረጃጆች ጋር ምንም የሚደረግ ውይይት የለም። እየተደረገ ያለው ህዝብ ይሄንን ማወቅ አለበት። ይሄ አበበ ጢሞ እየተናገረ ያለው ተጽፎ የተሰጠውን የማጭበርበርና የማታለል ፖለቲካ ነው እየተናገረ ያለው። ምንም ከሌሎች ፋኖች ጋር እየተደረገ ያለው ውይይት ንግግር የለም። ምንም አይነት ንግግር የለም። ከሌሎች ጋር አብረን እየሆን ነው አንድ እየሆን ነው ምናምን የሚባለው ነገር በሙሉ ፍጹም ውሸት፣ ፍጹም ማጭበርበር። ይሄ ሊታወቅ ይገባል። አበበም ራሱ አበበ ጢሞም ራሱ ይሄንን ያውቀዋል። የሆነው ምንድነው? በድጋሚ እናገራለሁ፣ የጎንደር እነሱን የሚቃወሙ ሌሎች አደረጃጀቶችን ሳይታሰብ ሄደው አምቡት በማድረግ በመውረር ሳያስቡት በመውረር እነዛ ደግሞ ወንድሞቻችን ላይ አንተኩስም እያሉ ወደኋላ እየሸሹ የነዛን ቦታዎች እየያዙ ሻቢያ ጀባሃን እንዳደረገው እኛ ሻቢያንን እነሱ ጀባሃ ናቸው ብለው እንቅስቃሴ በማድረግ የማረኳቸውን የተወሰኑ አመራሮችን ነው እንግዲህ ቀላቅለን ከነሱ ጋር ስለተቀላቀሉ እነሱን በእነሱ ስር ስላደረጉ ሸዋን አንድ እያደረግን ነው ብለው የሚያወሩት እና ይሄ በጣም የተሳሳተ አመለካከት ነው። በርካታ የሚዲያ ሸቃጮች አሉ። በሚዲያ እንግዲህ ውድቀታችንን የሚመኙ ክፋታችንን የሚመኙ የሚዲያ ሸቃጮች በርካቶች ናቸው። እንደው ለክብሬም ስለማይመጥን እንደ ተቋምም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ እንደ ተቋምም ለክብራችን ስለማይመጥን ግለሰቦችን እና የግለሰቦችን የዩቲዩብ መሸቀያ ድረገጻቸውን መጥቀስ አልፈልግም። ነገር ግን እነዚህ ውድቀታችንን የሚመኙ ሰዎችና የሚዲያ ባለቤቶች ከዚህ በፊት በአንድም በሌላም መልኩ ወንድሙ ላይ እንዲተኩስ ወንድም በወንድሙ ላይ እንዲዘምት እንዲተኳኮስ እንዲገዳደል የሚያበረታቱ ጽሁፎችን እየጻፉም ጭምር ግደለው፣ ቁረጠው፣ ፍለጠው እያሉ መልእክት የሚልኩ በርካታ ሰዎች አሉ። እነዚህ ውድቀታችንን የሚመኙ በርካታ የሚዲያ አካላቶች ግን እንደው ነገ አንድ ሆነን መቀጠላችን አይቀርም። እንደ ተቋምም አንድ ተቋም አንድ አማራዊ የሆነ ተቋም ሆነን መቀጠላችን አይቀርም። እንግዲህ እንደ ታሪክም በታሪክ ደረጃ ታሪካችንን በጋራ መጻፍ ስላለብን አጠቃላይ ታጋዩ በጋራ መቆማችን ላይቀር አሁን ግን በርካታ የሚዲያ አካላቶች ይህንን ትግል እንደሚደግፉ ይታወቃል። ነገር ግን
በተጓዳኝ ይሄ ትግል እንዲኮላሽ የራሳቸውን የግል ጥቅም ወይም የዩቲዩብ ሸቅላቸው እንዳይቀርባቸው ሲሉ መሬት ላይ የሌለ ነገር በዩቲዩብ የሚያራምዱ በርካቶች አሉ። እነዚህ እሺ ይበቃል። አድማጮቻችን ተመልካቾቻችን እንግዲህ አበበ ጢሞ እንዳልኳችሁ ነው ሸዋን አንድ እናደርጋለን እያለ የተናገረው ነገር ስህተት ነው። ሁለተኛ ደግሞ ሚዲያ ላይ በተለይ ደግሞ እኛ ላይ ነው እያተኮረ ያለው እና እኔ እስከማውቀው ድረስ ይህንን እንግዲህ እናገራለሁ፣ በህዝብ ፊት ነው የምናገረው። በየሸዋ ፋኖች እርስ በርስ እንዲገዳደሉ፣ እርስ በርስ እንዲተኮሱ፣ እርስ በርስ አንዱ በአንዱ ላይ እርሳስ እንዲስብ፣ አንዱ በአንዱ ላይ እንዲጨክን ሲቀሰቀሱ የተናገሩ አንድም የሚዲያ አባል እኔ አላቅም። እንግዲህ ይህን ፕሮግራም የምትከታተሉ የመረጃ ቴሌቪዥን ታዳሚዎች አላችሁ። ይሄ ፕሮግራም ወደኋላ ተመልሶ በዩቱብ በሙሉ በመረጃ ቴሌቪዥን የሚወጡትን በዩቱብ ተደርገዋል። ሄዶ መስማት ይቻላል። አንድም ቦታ በመረጃ ቴሌቪዥን በዋሜራ ሚዲያ አንድም ቦታ ፋኖች አንድ እንዲሆኑ፣ እርስ በርስ መተኳኮሳቸውን እንዲያቆሙ፣ አንድነታቸውን እንዲያጠናክሩ፣ ያላቸውን ልዩነቶች በውይይት እንዲፈቱ ግፊት ከማድረግ ከመጨቅጨቅ ከመማፀን ውጪ ግርማ ካሳም ሆነ ዋሜራ ሚዲያ በፋኖ የሸዋ ፋኖች እርስ በርስ እንዲገዳደሉ፣ እርስ በርስ ተተኳኮሱ፣ እርስ በርስ ተገዳደሉ ብሎ የተናገረበትም ጊዜ የለም። አንደኛ እንደዛ የማድረግም ኢሞራል እንደዛ የማድረግም ባህሪ የለኝም እኔ። እንደዛ በጣም ኢሞራል ነው እንደዛ ማድረግ እና እኔን የሚመጥን አይደለም። እኔ ብቻ አይደለም። እኔ በመረጃ ቴሌቪዥን ወደ 15 ምናምን ሚዲያዎች አሉ የሚተላለፉ፣ ሌሎች ሚዲያዎችንም እከታተላለሁ። አንድም ሚዲያ እኔ የማውቀው አንድም ሚዲያ የሸዋ ፋኖች እርስ በርስ እንዲገዳደሉ፣ እርስ በርስ እንዲተኳኩሱ፣ አንዱ አንዱን እንዲገድል የቀሰቀሰ የተናገረ እኔ የማውቀው ሰው የለም። እና ፋኖ አበበ በሚዲያ ወጥቶ እንዲህ የሚያደርጉ ሚዲያዎች አሉ ብሎ ካለ ስም አልጠቅስም ካለ ለምንድን ነው ስም የማይጠቅሰው? እውነት ከሱ ጋር ከሆነ ስም ይጥቀስ። እነገሌ ብሎ ስም ይጥቀስ፣ ማስረጃ ያምጣ። የፋኖ መሪ ነው እኮ የሰው የፋኖ ቃል አቀባይ እኮ ነው። እንደማንም እንደመንደር ዱርዬ እኮ እንደፈለገ ሊናገር አይችልም። እንዲህ አይነት ክስ በሚዲያ ሰዎች ላይ ሲያቀር የሸዋ ፋኖችን እርስ በርስ የሚያገዳድሉ የሚዲያ ሰዎች አሉ ብሎ ሲናገር እነማን ናቸው? እኛም እንድንታገላቸው፣ እኛም ረዞ እንድንላቸው፣ አቁሙ እንድንላቸው ስማቸውን ይናገር። 1 2 ብሎ ስማቸውን ይናገር። እነማን ናቸው? አይናገርም። ለምን? የለም። ምንድነው ግን እየሆነ ያለው? ልክ እና አብይ አህመድ ያኔ ወያኔዎችም ሚዲያውን ሲወቅሱ እንደነበሩ እና አበበ ጢሞ እና የአማራ ፋኖ ሸዋ አመራሮች ሚዲያው ላይ መወቅሰው ነው። በቃ ለሁሉም ነገር ተጠያቂ የሚያደርጉት ሚዲያው ላይ። በሸዋ ወንድም በወንድሙ ላይ እንዲተኩስ ያደረጉት ራሳቸው የሸዋ ፋኖ አመራሮች ናቸው፣ የአፋህድ አመራሮች ናቸው። ተኩስ መቆም አለበት። ወንድም በወንድሙ ላይ አይተኩስ ባል ግድ የለም። ቅድም እንዳነበብኳችሁ ፋኖ ስንታየው ደመቀ እንደተናገረው የአበበ ጢሞ ምክትል እንደተናገረው ሸዋን በሸዋው ውስጥ ሌላ ኃይል መንቀሳቀስ አይችልም፣ እኛን ካላስፈቀደው ከኛ ፈቃድ ውጪ ማንም ሰው መንቀሳቀስ አይችልም ብሎ የጀብደኝነትና የጥጋብ መግለጫ ያወጡት የሸዋ ፋኖ ጠቅላይ ግዛት እዝ አመራሮች ናቸው። በቀስተነ ብርጌድ ላይ ጦርነት ከፍተው አዛዡን ሁሉ ሳይቀር የገደሉት የሸዋ ጠቅላይ ግዛት እዝ የራሞ ክፍለ ጦር አባላት ናቸው። በናደው እዝ ላይ መራቤቴ አካባቢ ውጊያ ከፍተው ብዙ ፋኖችን የገደሉት የሸዋ ጠቅላይ ግዛት እዝ የአፋህድ ፋኖች ናቸው።
በአንኮበር አካባቢ እንደዚሁም ደግሞ በደብረ ብርሃን አካባቢ ብዙ ጊዜ ከነጎድጓድ ክፍለ ጦር ጋር ከከሰም ክፍለ ጦር ጋር ውጊያ ከፍተው ከመቶዎች በላይ ፋኖች እንዲያልቁ ምክንያት የሆኑት የሸዋ ጠቅላይ ግዛት ህዝብ ፋኖች ናቸው። ግርማ ካሳ አይደለም ያንን ያደረገው፣ ወይ ሙሉጌታ አንበርብር ወይ መዓዛ መሐመድ ወይንም ደግሞ ሌሎች የሚዲያ ሰዎች አይደለም ያን ያደረጉ እና እውነትን መካብ ተገቢ አይደለም። ስለዚህ እየሆነ ያለው አድማጮቻችን ተመልካቾቻችን ይሄ ነው እና አበበ ጢሞ እውነት እሱ ጋር ከሆነ ይሄ ነገር ይናገር። ሌላ አንድ ማስረጃ ቅድም እኛ ያልነው ምንድነው የሸዋ በርግጥ እሺ እኛ እንድንገዳደል የሚያደርጉን ሌሎች ናቸው ብሎ ካለ ለምንድነው ታዲያ እኛ ብዙዎቻችን እንደጠየቅነው መከታው ማሞ ሻለቃ መከታው ማሞ የሸዋ ጠቅላይ ግዛት ሻለቃ ደረጀ በላይ የጎንደሩ እንዳደረገው ለምን ወጥቶ ወንድም በወንድሙ ላይ መተኮስ የለበትም የሚል መግለጫ ለምን አይሰጥም? ለምን ድምፁን አጠፋ? ቀደም እንደዘገብኩላችሁ የአፋብሃ አመራሮች የአፋብሃ ከፍተኛ አመራሮች አበበ ጢሞንም ሻለቃ መከታውንም ወይም ማናገሩን ማነጋገሩ ባካችሁ ወንድም በወንድሙ ላይ መገዳደል ይቆም፣ በቃ ተኩስ ይቆም፣ በሸዋ እርስ በርስ መገዳደል ይቆም፣ ተኩስ ይቆም ብለው ጠይቀው ያንን ተከትሎ የሸዋ አመራሮች እነ መከታው እና እነ ሻለቃ መኮንን ማናገረው እና ደግሞ ፋኔ አበበለው ከነምሬ ጋራ ተስማምተው ለይህንን ጉዳይ ወደ አመራር እንውሰደው በአመራር እንወስንበት ብለው ወደ አመራር ሄደው በአመራር ደረጃ ደግሞ ቅዳሜና እሑድ ሲነጋገሩ የሸዋ ጠቅላይ ግዛት ውስጥ ያሉ ሰዎች በጭራሽ ተኩስ ማቆም የለብንም የሚል አቋም የያዙ ሰዎች አይለው እንደወጡ አበበ ጢሞ ሄና ያቀም እሱ ራሱ ይሄ ነገር መቆም አለበት፣ የእርስ በርስ መገዳደል መቆም አለበት ብሎ እንደገና ሻለቃ መከታውም የእርስ በርስ መገዳደል መቆም አለበት፣ ፋኖ በፋኖ ላይ ካሁን በኋላ መተኮስ የለበትም በሚል አቋም ይዞ ሻለቃ መከታውም ወይም ማናገረውም እንደዚሁ በሸዋ የወንድማማቾች መገዳደል እንዲቆም እሱም ፋኖ አበበም ፋኖ ሻለቃ መከታውም ሻለቃ ኮሎኔል ማናገረውም ወስነው ነገር ግን ወደ አደባባይ ወደ መሃል በሚመጡበት ጊዜ ወደ አመራር በሚነጋገሩበት ጊዜ አመራሩ ውስጥ ያሉ በቃ ያከረሩ የእስክንድር ጋንግስተሮች የሸዋ ጠቅላይ ግዛት በእዝ ደረጃ በአመራር ደረጃ ተኩስ መቆም አለበት የሚለውን ውሳኔ እንዳይወስን ማድረጋቸው አይታወቅምን? ማነው ግርማ ካሳ ነው በሸዋ ጠቅላይ ግዛት የሥራ አስፈጻሚ ወይም የሸዋ ጠቅላይ ግዛት አመራሮች ስብሰባ ላይ ተገኝቶ ተኩስ አይቆም እርስ በርስ ተገዳደሉ ብሎ የተናገረው ግርማ ካሳ ነው። እና እማውን ነገር አንዳንዴ ኮመን ሰንስ የሆነ ነገር እነ ፋኖ አበበ ቢናገሩ ጥሩ ነው። በተለይ ሚዲያ ላይ በሚወጡበት ጊዜ የሚያስተዛዝብ ነገር ባይናገሩ ጥሩ ነው የሚል እምነት አለኝ። አድማጮቻችን ተመልካቾቻችን እንግዲህ በፋኖ አበበ ክስ ዙሪያ ላይ የምለው ይሄንን ነው። ሚዲያው እኛም ስራችን ነው እየሰራን ያለ ነው። ህዝብ እውነታውን እንዲያውቅ ነው እያደረግን ያለ ነው። ከዛ በተረፈ ለህዝብ ድምጽ መሆናችን፣ ለፋኖ ድምጽ መሆናችን፣ ለሸዋ አንድነት፣ ለፋኖች አንድነት፣ ለመጨረሻው ድልም ደግሞ ድምጽ መሆናችንን እንቀጥላለን እና ለፋኖ አበበ ምናልባት የምንሰራውን ነገር የማይወዱት ከሆነ በምክንያት ይሞግቱን። በምክንያት ይሄ የምታደርጉት ነገር ትክክል አይደለም ይበሉን። ይሄ የምታደርጉት ነገር ትክክል አይደለም ብሎ ካሳመኑን ይቅርታ እንጠይቃለን፣ እንታረማለን። ከዛ በተረፈ ግን እኛ በምክንያት በምንከራከርበት ጊዜ ቢችሉ ራሳቸውን መርምረው ማሻሻያዎች ቢያደርጉ፣ ካልቻሉም ደግሞ እገዛ የሚፈልጉ ከሆነ እገዛ ቢጠይቁ ጥሩ። ከዛ ባለፈ ግን አላስፈላጊ የሚያስተዛዝብ አስተያየት ባይሰጡ ጥሩ ነው የሚል እምነት አለኝ። እንግዲህ ለዛሬ ያዘጋጀው ዝግጅት ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ድረስ ደህና ሁኑ።